በእናታችሁ ይህ መልእክት ለቡርኬና ለሀይሚ አድርሱልኝ እሺ። ቡርኬ አዲስ አበባ ልትሄድ እንደሆነ መረጃ ደርሶኛል ማለት ነው። ወደ አዲስ አበባ ልትመለስ እንደሆነ መረጃ ደርሶኛል። እስካሁን ያለኸው ቡታጀራ ነበረ። ነገር ግን ሀይሚ አታውቅም አንተ እንደምትሄድ የደረሰኝ መረጃ ነው። ስለዚህ እባክህን 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 ሀይሚን ትተሃት በፍጹም መሄድ የለብክም። አንተን ብላክ በፍቅር በሰላም ነገሮችን እናስተካክላለን ብላችሁ አብራችሁን የመጣችሁትና ለምንድን ነው አብራችሁ ማትመለሱት? ለምንድን ነው የማትመለሱት? ለምንድን ነው ይዛሃት የማትመለሰው? ለምንድን ነው ሀይሚን ለብቻዋ እዛ ትተሃት ለመመለስ ያሰብከው? ኦኬ፣ ወደ አዲስ አበባ ልትሄድ እንደሆነ መረጃ ደርሶኛል። ትክክለኛ መረጃ ነው የደረሰኝ። እግዚአብሔርን ግን ለምንድን ነው አንተ ሀይሚን ትተሃት መሄድ የፈለግከው? ለምንድን ነው? ከዛ እሷ ደግሞ አንተ ወደዛ ስትሄድ ደግሞ ብቻዋን አንተን ፍለጋ እንድትመጣ ነው። ይሄ መሆን የለበትም ፕሊዝ። ኦኬ። ሀይሚ ደግሞ ትናንትና የሰራሹ ቪዲዮ እኛ ማናችሁም አንቺም ቡርኬም እንድትለያዩ አንፈልግም። እኛ የምንፈልገው ያቺ ልጅ ከእናንተ መሀል እንድትወጣ እንጂ እኛ እናንተ እኮ እንድትለያዩ እንድትራራቁ እኮ ፍላጎት የለንም። እና ትላንት የሰራሹ ቪዲዮ ላይ ትንሽ ጥርጣሬ አለኝ። ምክንያቱም ምናልባት አንቺ እሱን ለማሳመንና እሱን ከዛ ለመበቀል አስበሽ ምናምን ከሆነ በጣም የእውነት ሀይሚዬ፣ ወንድ ልጅ እንደኛ አይደለም። የምሬን ነው የምነግርሽ። ብዙዎቻችሁ ደግሞ እባክሽን እባክሽን ሀኒ ለሀይሚ ሜንሽን አርጊላት፣ የምታወሪው ነገር ሁሉ ትክክል ነው እያላችሁኝ ያላችሁ እህቶቼ በእውነት ልክ ናችሁ። ከልብ አመሰግናለሁ። አዎ ትክክል ነው እያወራው ያለሁት ነገር። እንደዛ እየፈተነችውና እውነታውን ሲነግራት የምትሸሸው ከሆነ የእሱም ህይወት ይበላሻል፣ የእሷም ህይወት ይበላሻል። የሁለታቸውም ህይወት ነው የሚበላሸው። ገባችሁ? ልክ ሩታን እንዴት ነው ከጨዋታ ውጭ ያደረገቻት ሄርሜላ አይታችኋል? እንዴት አድርጋ ከጨዋታ ውጭ እንዳረገቻት፣ እንዴት ትዳሯን ብትንትኑን እንዳወጣቸው አይታችኋል። ትላንትና አይታችኋል ሲሞሻሸሩ። ኦኬ ሶ እኔ ሀይሚ እንደዚህ አይነት ነገር እንዲገጥማት አልፈልግም በፍጹም። ቡርኬም ደግሞ ልቡ እንዲሰበር። ቡርኬ ሀይሚን በጣም ነው የሚወዳት። በቃ ወንዶች ምንም ማድረግ አይቻልም። ተፈጥሮም ሳይንስም እንደሚለው ወንዶች በተለያየ አጋጣሚ በተለያየ ነገር ስሜታዊ ናቸው እና የሆነ ስህተት ሰርቷል። እንደኛ አይደሉም። እኛ በጣም ጎበዞች ነን። እኛ ሴቶች ጠንቃቆች ነን። ነገሮች እንዴት ማስኬድ እንዳለብን እናውቃለን። ወንዶች እንደኛ አይደሉም። እኛ በማይንድ በአስተሳሰብ እንበልጣቸዋለን። እና ሀይሚዬ ትላንት ያደረግሽው ነገር እውነት ክፋት ነገሮች ከሌሉት እሰየው። በጣም ነው የምወድሽ። የእውነት በጣም አመሰግንሻለሁ። ሪል እንደዛ እንትልትዩ ከሆነ ነገር ግን እኔ ሁኔታው ግን ደስ አላለኝም። ሁኔታሽ አክቱ ምናምን ከሌላ ጊዜ በጣም በተለየ ሁኔታ ቁጭት እንዳለብሽ ፊትሽ ላይ ይታያል። እና ምንም አይነት በእናትሽ ምንም አይነት መጥፎ ነገሮች ብሩክ ላይ ለመፈጸም እንዳታስቢ ፕሊዝ 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 ሀይሚዬ። ኦኬ ቢኮዝ ለምን እንደሆነ ታውቂያለሽ? ይጎዳል፣ ቡርኬ ይጎዳል፣ የእውነት ይጎዳል። ያልሆነ እውነት አሁን አንቺ የሆነ ነገር ብታደርጊው በቃች ያረገዘች ሴት ጋር ሄዶ አብሯት ቢሆን ቡርኬ ይጎዳል። አንደኛ ልጁ የእሱ እንዳልሆነ አያቅም፣ የእሱ እንደሆነ አያቅም። እንዴት ነው በዚህ ሁኔታ ሰው የምትወጁን ሰው አሳልፈሽ ሜዳ ላይ የምትጥዩ? በቃ ከነ ጥፋቱም ከነ ስህተቱም ከነ ምናምኑም ጊዜ እሷ ወልዳ እስክትጨርስ ድረስ ከሱ ጋር ልትሆኚ ይገባል ሀይሚ። ኦኬ ከሱ ጋር መሆን ግዴታሽ ነው። ይሄንን ነገር ማሰብ አለብሽ። በቃ ይሄ ወሳኝ ነገር ነው እና እባክሽን አሁንም ቢሆን እኔ ምልሽ በክፋት ካልሆነ ትናንትና የተንከባከብሽው እንክብካቤዎች ብላ ጠጣ እያልሽ በጣም ስትንከባከቢ በጣም ጥሩ ነገር ስታረጊለት የነበረው ነገር ሪል ከልብሽ ከሆነ ሀይሚዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የእውነት ሪስፔክት ፎር ዩ። በቃ ይሄ ነው ልልሽ የምችለው እና እናንተ ደግሞ ቀርጣችሁ ለሀይሚ አድርሱላት ወደ ስህተት መንገድ እንዳትሄድ። በሱ ላይ አባብ ላይ የሆነ ነገር ከሰማች በኋላ ለመራቅ ለመሸት ስህተት ነገር ለመፈጸም ከሄደች ወንድ ልጅ ነው፣ ስሜታ ይሆናል፣ የሚያደርገውን አያውቅም። ሌላው ቡርኬ አዲስ አበባ ልትሄድ እንደሆነ ነገሮቹ ከአቅምክ በላይ እንደሆኑብክ በጣም እንደተቸገርክ አዲስ አበባ ልትሄድ እንደሆነ ሀይሚ እንደማታቅ መረጃ ደርሶኛል። እባክህን እባክህን ብቻህን መሄድ የለብህም። የመጣኸው ከእሷ ጋር ነው፣ ከጨረቃዋ ጋር ነው። መሄድም ያለባችሁ አብራችሁ ነው። ችግራችሁን ከጠረጴዛ ዙሪያ ቁጭ ብላችሁ ለመወያየት ሞክሩ ከቤተሰብ ጋር። ተረጋጋ። ደግሞ አሁን ለምን ትሄዳለህ? ቶሎ መሄድ እንኳን ካለባችሁ ሁለታችሁ ሂዱ። በቃ ልጅቷ ቡታጀራ ናት አይደለ? የቡታጀራ ነዋሪ ያለች። ኤንዌይስ ልጅቷን ተዋትና እዛው እናንተ ሂዱ። እናንተ ሁለታችሁ ሂዱ። ስትወልድ ከወለደች በኋላ አስፈላጊ ከሆነ ሄዳችሁ ዲኤንኤ ታስመረምራላችሁ ከ3 ወር በኋላ ኢንሻላህ ሰዓቱ ሲደርስ ማለት ነው። እና ይህንን ብታረግ ሀይሚን ለብቻዋ ፕሊዝ 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 ትትሃት የትም እንዳትሄድ። እርግጠኛ ነኝ
አንተ ይህንን አስበክ ሳይሆን ስሜታዊ ሆነክ የወሰንከው ውሳኔ ነው የሚመስለኝ። እነመለኛው ለምነውክ ቆይ እንዳሉክ ትላንትና ማታ ጀምረክ ለመሄድ እቅድ እንደነበረክ ምናምን ማዘር እንደተቆጡክ ምናምን መረጃው ደርሶኛል። ባይዘዌ እና እባክን እንደዛ ማድረግ የለብህም። ስሜታዊ አትሁን። በቃ ስሜታዊ አትሁን። በቃ ያጋጥማል የተፈጠረው ነገር። እኛ እንደ እህት ተረተንሃል። ሀይሚዬ ደግሞ እንድትረዳክ ነው እኛ በየቀኑ ሀይሚ እባክሽን ተይ እንደዚህ አታርጊ ምናምን የምንላት ማለት ነው። እና ብዙዎቻችሁ ደግሞ ሀይሚን የምትሳደቡ አላችሁ። ለምንድነው የምትሰድቧት? ምን አረጋችሁ? ትቀኑባት አላችሁ እንዴ? ሀይሚ ላይ ትቀናላችሁ አንዳንዶቻችሁ። ሀይሚን ሙልጭ አርጋችሁ የምትሳደቡ አላችሁ። ቡርኬን ሙልጭ አርጋችሁ። አሁን እናንተ ወዳጅ ነው የምትባሉት፣ ግን አንዳችሁ ቡርኬን ሰርባላችሁ፣ አንዳችሁ ሀይሚን ሰርባ። እናንተ ወዳጅ ከነ መጥፎ ከነ ምናምኑ በቃ ከየትኛውም ነገር ላይ አክሰፕት አድርጎ የዛን ሰው ማንነት ሲቀበል ወዳጅ ነው። ገባችሁ? መርጦ መውደድ የለም። ከወደዳችሁ ከነ ስህተታቸው ውደዷቸው። ኦኬ ውደዷቸው። አንዳንድ የምትሳደቡ ሰዎች ማለት ነው፣ ሀይሚን የምትሳደቡ ሰዎች ስፔሻሊ እኔ ጋር መታችሁ ሀይሚን የምትሳደቡ ኮመንት ላይ የምሬን ነው የምላችሁ፣ እስከ መጨረሻው ነው ምቦልካችሁ። ኦኬ እኔ ሰው መቦልክ አልወድም፣ ግን ሀይሚን አትስደቧት፣ ቡርጌንም አትስደቡት። ጥፋታቸውን እንዲያምኑ እኛ መምከር መገሰጽ ነው እንጂ ያለብን ባገኘነው ነገር ሁሉ ቅጥቅጥ ማድረግ ጥሩ አይደለም። ልጆች ናቸው፣ ጥፋታቸውን ተራርሞ ችግራቸውን ይፈታሉ። በቃ ይሄ ነው ልላችሁ የምችለው። ለማንኛውም ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ቪዲዮ ቆርጣችሁ ለሀይሚ አድርሱ። ብሩክ ፕሊዝ ሀይሚን ትተክ እንዳትሄድ።